ኤፍራታ አደጋ ደረሰባት። ሌሊት ደውላ ለገኒ ነገረቻት። ገኒም እያወራች እያለ ስልኳ አጀሯ ላይ ዘጋባት። ቤተሰብ በሙሉ ተደነጋገጡ። ኤፍራታ ከህመሟም ተደረሰባትም ችግር የነፍስ ጥሯ ጉዳይ ነበር ያሳሰባት። ሐኪም ቤትም መታከም ስላልቻለች ምክንያቱም ሐኪም ቤት ገብታ ማሳከም ያፌት ስላልፈለገ ወደ ቤት ወሰዳት። እቤትም የመጣው ዶክተር ጥንሱ ደህና እንደሆነና እንዲሁም ምንም አይነት ችግር እንዳልደረሰበት ነገራት። ኤፍራታም ያሳሰባት ያለው የጥንሱ ነበርና ጥንሱ ደህና እንደሆነ ሲነግራት በጣም ደስ አላት። ቤተሰቡ በሙሉ ተደናግጠው መጡ። ኤፍራታም ራሷን ስታ ስለነበረ ማናገር አልቻለችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነበር ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ሐረግ ድራማ ክፍል 5 ተለቋል ማለት ነው። ኤፍራታ እንግዲህ በሰማችሁ ወይም ደግሞ ያፌዝን ለመግደል እንዳሰበ ያፌዝና ናታ እንዴት ተጣሉ ስትሰማ ስልክ እየደወለች ማንሳት ስላላነሳላት በጣም ተደናገጠች። መኪና ላይ ያፌዝ ጋር እየሄደች እያለ ለናታ ስልክ ስደውልለት ናታም ደግሞ ስልኩ እየሰራ አልነበረም። ምክንያቱም ያፌዝ የናታን ስልክ ስለጠለፈው የምታወራው ሁላ ያፌዝ ይሰማ ነበርና ተደጋጋሚ እንደደወለች ነገራት። ኤፍራታም በጣም ተናደደች። መኪናውን አቁም ብላ ስትለምነው መኪናውን ማቆም ስላልቻለ መኪናውን እንዲነዳ ስላልፈቀደችለት ተያይዘው ችግር ላይ ወደቁ። ኤፍራታም በጣም ተጎድታ ስለነበረ ለተወሰነ ደቂቃ ማውራት ስላልቻለች ቤተሰቡ በሙሉ ደነገጡ። ኤፍራታ ስትነቃ ቤተሰቦች እንዳሉ ተጎኗ እንደሆኑ ስታይ ደስ አላት። እንዲሁም ያፌዝ ሐኪም ቤት ሆና መታከም እንደማትችል ነገራቸው። እዛ ያተታከመች ብዙ ግርግር ይመጣል። ስለዚህ የፈለከውን ነገር እኔ ያመጣለሁኝና እዛው ትታከም ብሎ ነገረው። ዶክተርም ወደች የደረሰባት ችግር የለም፣ ትንሽ ስለደገማት ማረፍ አለባት። ስለዚህ ሐኪም ቤትን ባገባ ችግር የለውም አለው። ያፌዝም ሐኪም ቤት አለመግባቷን ሲሰማ በጣም ደስ አለው። ዶክተርና ኤፍራታም በፊት ስለሚተዋወቁ ስለ ጥንሱ ጠየቀችው። ጥንሱ ምንም ማለት ችግር የደረሰበት ነገር የለም፣ ችግር ቢደርስበትማ እኔም እዚህ አልመጣም፣ ከባድ ነገር ሆኖ በሆነ አለ። እሷም የጥንሱ ችግር አለመፈጠሩ በጣም ደስ አላት። ተመኝቷ ብንን ስትል ያየችውም ሆነ ወይም ደግሞ እንትን ያለችው የጥንሱ ስለነበረ በጣም አሳስቧት ነበር። ኤፍራታም አሁን ላይ እያሳሰበ ያለው ነገር የጥንሱ ነገር ነበር።
ማርገዟንና ነፍሰ ጡር መሆኗን ያፌዝና ናታን ስለማያውቁ ማንም የተረዳ ሰው ስለሌለ ዶክተር እና እሱ ነበር የሚያውቁትና ለናታን ማሳወቅ አለብሽ፣ እስከ መቼ ድረስ ተደብቆ አለ። እሷም ተስማማች። ዶክተርም እንግዲህ ለናታን ስልክ ደወለለት፣ እንገናኝ አለው። በቀጠረበት ሲመጣ ሊገናኙ አልቻሉም። ናታንም በጣም ተጠራጠረ። ምክንያቱም ይሄ ስልክ የተደወለው ከሀፊዝ እንደሆነ የሆነ ችግርማ ስለሆነ ነው ብሎ ናታን ተጠራጠረ። ናታን ወደ ቤት ሲመለስ ሉሊት ቁጭ ብላ አገኛት። ምንድነው አንቺ በሽ የምትቀባጥሪው? ሰምተሃል ብዬ እንግዲህ ያጋጥማል። ኤፍራታ ሞተች፣ እንዲሁም ሐኪም ቤት በመኪና አደጋ ደርሶባታል። ቀበጣጠረች። ናታን በጣም ደነገጠ። ምክንያቱም ስላልሰማ ደነገጠ። ቤዛና ፎክስ ስለነበሩ መናገር ስለደበራቸው ሄዶ የጠየቃቸው። ናታን በጣም ደንግጦ ስለነበረ ምንም አይነት አልነገራቸውም። በአይናቸው ነበር ሲጠሳቸው የነበረው። ያፌዝም እንግዲህ በተደወለለት ስልክ የሆነ ጉዳይ አለኝ ብሎ ወይም ደግሞ ሐኪሙ ያዘዘውን አይነት ምግብ ሊያመጣ ነው በማለት ወጣ። እሱ ግን የታዘዘውን ምግብ ሊያመጣ ሳይሆን የሚያገኘው ሰው እያለ ነውና ሰዎች ሊፈልግ ነው የሄደው። የሀፊዝ ጋርዲም ለኤፍራታ ምግብ ሰጣት። ኤፍራታ ግን ምግብ ልትበላ አልቻለችም። ምክንያቱም አንደኛው የኤፍራታ ጋርድ ስለሆነ የምትመገበው ምግብ ወይም ደግሞ እሱ የሚያበላትን ምግብ መመገብ አልፈለገችም። ኤፍራታ አሁን ላይ እያሳሰባት ያለው የጥንሱ ነገር ነው እንጂ ሌላ ነገር እያሳሰባት አልነበረም። ምክንያቱም ጥንሱ ናታን እንደሆነ ስለተረጋገጠ በጣም ደስ ብሏታል። ያፌዝ እና ናታን ወንድማማቾች ናቸው የተባለው ወንድማማቾች ስላላደሉም ይሄኛውም አንደኛ ደስታ ነው።